ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ አሁን ከሰዓታት በፊት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እኒና ተመልሼ እመጣለሁ። አብራችሁን ቆዩ። እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደው የምንጣላው የምንበሻሸቀው ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችሁ ነው ወጣነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወተብህ አይደለም። መንገዱን እያጸዳንልክ ነው እንዴ? ያልታየህ ነገር ሊታየህ እያደረግን ነው። ገብቶሃል? ከእሷ ጋር ሆነሽ እኔ ላይ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው እንዴ? ፍቅር የምርሽ ነው? የምሬን ነው። ፍቅር ቀልዴን ነው በይ። የምርሽ ነው ወይ? የምሯን ነው። ተረጋጋ አብርሃም። ያምሃል እንዴ? እስቲ በስነ ስርዓት ለማዳመጥ አንዴ ያው ለአንተ እሷን ቀጥረሽ ስንት ነገር ስታደርግ የነበረው እያስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላውንም ልናደርግ አልቻልንም አይደል እንዴ? ብቻ ሳይሆን ሰማየው ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። እንዴ ያገባኛል። እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። ፍቅራውንም ማመናተኛል። የምርሽ ነው ወይ? ተው ነገር አንድ ነገር እኔ ካለው አልፈልግም። ማስተራራት አይደለም እኮ ስለ ስርዓቱ አብርሃም ተረጋጋ። በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት። ልቀቃት። ቆይ አይደለም ምንም አያረገኝም። አብርሃም ልቀቀኝ። ተማ ቢሆን ነው አብርሃም አሁን ስማኝ። እኔ አዳምጠኝ። ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ። እግዚአብሔርን ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። ምንድን ነው አብርሃም ልቀቃት። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ ፍቅርና ሩታ ከአብርሽ ጋር ተገናኝተው ነበር እና በተገናኙበት ጊዜ ደግሞ የተፈጠሩ ብዙ ነገሮች አሉ። በእውነት ምን ብዬ እንደማወራ ራሱ ለራሴ እስከሚከብደኝ ድረስ ማለት ነው። አሁን የትኛው አስደሳች ነው፣ የትኛው ይደብራል፣ የትኛው ልክ ነው፣ የትኛው ልክ አይደለም ምናምን ብለን መናገር እስከሚያቅተን ድረስ ብዙ ነገሮች ተፈጥረዋል ማለት ነው። ምክንያቱም እስከ ዛሬ ድረስ ብዙ ስንከራከር ነበር፣ ስንጨቃጨቅ ነበር። ይሄ ልክ ነው፣ ይሄ ልክ አይደለም፣ እየሄዳችሁበት ያለው መንገድ መስተካከል አለበት፣ ልክ አይደላችሁም። ስለዚህ ሁላችሁም ያው የዘራችሁትን ታጭዳላችሁ፣ ዋጋችሁን ታገኛላችሁ። ስለዚህ ካሁኑ እነዚህ ነገሮች ካላስተካከላችሁ፣ መንገዳችሁን ካላጠራችሁ ነገሮች እንደዚህ ድብልቅልቃቸው ይወጣል ብለን ብዙ አውርተን ነበረ፣ ብዙ ተናግረን ነበረ፣ ብዙ መክረን ነበረ። ግን ዛሬ ማለት ነው አብርሽ ምን አረገ? የዘራውን አጨደ ማለት ነው። ምክንያቱም እስከ ዛሬ ሲያረጋቸው የነበሩት እነ ሩታንና ሄርሜላን እየቀጠረ ሻበሽካቸው የነበረው ከፍቅር ጋር ሆኖ እነዛን ነገሮች እነዛን ድርጊቶች ሲያረግ የነበረ በጣም ብዙ ነገሮችን ሲፈጥርባቸው እነሱን ላይ ሙር ሲይዝ የነበረውን ነገር ዛሬ ፊት ለፊት ምንም ሳይደበቅ ምንም እንትን በማይል መንገድ ዛሬ ፊት ለፊት እንግዲህ እሱም ዋጋውን አግኝቷል ማለት ነው። ያኔ እነ ሩታ ሲናደዱበት የነበረው እነ ሄርሜላ ሲቃጠሉበት የነበረውን ነገር ዛሬ በሱ ላይ ደርሶ አየን ማለት ነው። ግን ምንድነው ይሄ ነገር መጀመሪያም ማለት ነው ልክ አይደላችሁም ተብላችሁ ይሄን ነገር እያረጋችሁ በነበረበት ሰዓት አሁንም ደግሞ ደግማችሁ ይሄንን ማረጋችሁ እኔ ምንም ያስደሰተኝ ነገር የለም። ምንም አልተደሰትኩም። ምንም የሚያስደስት ነገር አላየሁም። ምክንያቱም እያረጋችሁ የነበረው ነገር የማይሆን ነገር ስለነበረ ማለት ነው። ምክንያቱም መጀመሪያም ስትሄዱበት የነበረው መንገድ ልክ ስላልሆነና መንገዱ ልክ ስላልነበረ አሁንም ተመልሶ የመጣው ያው ስለሆነ ማለት ነው። ምክንያቱም ምንም ፍሬ የሌለው ነገር ለመሸወድ ይሁን እውነትም ምን ከሩታ ጋር ሆና ይሁን እውነትም እንደዚህ ነገሮችን ለማስተካከል አስባ ይሁን በማናቀው መንገድ እኔ አልገባኝም።
የምር በዛ ጥግ ድረስ እዛ ድረስ ሄዳ እንደዚህ ነገሮችን ፈጥራ እንደዚህ ተነጋግሮ በብልሃት አብርሽን ለማሸነፍ ሄርሜላን ከህይወቷ ለማስወጣት ሩታ በዚህ ደረጃ ብቻዋን የሆነ ነገር ሆና ካልሆነ የምር አስነክተዋት ካልሆነ በዚህ ልክ ይህን ነገር ታደርጋለች ብሎ ማመን ከባድ ነው። ምክንያቱም እስከ ዛሬ ስታደርጋቸው የነበሩት ነገሮች በምናይበት መንገድ ሄዳ ቢሆን ኖሮ ኖርማል ነበረ። አሁን ግን እኔ እንጃ ግራ እስከሚገባኝ ድረስ እስከሚደንቀኝ ድረስ ያደረገችው ነገር ይለያል በጣም ማለት ነው። በጣም እሷ ላይ ስንቃወመው የነበሩት ነገሮች እሷ ላይ ሲደረግ ተው እሷ ላይ እንደዚህ አይነት ነገሮች አታድርጉ፣ ነገ ዋጋችሁን ትከፍላላችሁ፣ ይሄ ነገር ልክ አይደለም፣ ለአንድ ሰው ላይ ተጽዕኖ እያደረጋችሁ ነው፣ ልክ አይደላችሁም ስንለው የነበረው ነገር ይኸው ዛሬ ደግሞ ሩታ ደግሞ በሄርሜላ ላይ ደገመችው ማለት ነው። በጣም ፍቅር ሆኗል ተብለው በፍቅር ብዙ አብረው እንትን እያሉ አብርሽን እየተቃወሙ አብርሽን ጋር እየተጋጩ ነገሮችን ይህን ያህል ማስመሰል ይህን ያህል የማስመሰል ጥግ እንዴት ቻላችሁበት? እንዴት አስቻላችሁ? እንዴትስ መጣላችሁ? እንዴትስ በዚህ ሁኔታ አብርሽን ለሩታ ማድረግ ለማሰብ ወሰናችሁ? እንዴት አብርሽስ ደስተኛ ሆኖ ወደ አንቺ ይመጣል ብለሽ እንደዚህ ነገር ለማድረግ ወሰንሽ ሩታ? እንዴትስ ፍቅርስ ቢሆን እውነታው አብርሽ ብዙ ጥፋት እያጠፋ ነው፣ ብዙ በደል እየበደለ ነው፣ ብዙ ነገሮችን እየፈጠረ ነው፣ ብዙ መስዋዕት የሚያስከፍሉ ነገሮች እየፈጠረ ነበር። ያን ነገር እንዲያስተካክል በእንደዚህ አይነት መንገድ ከመሄድ ይልቅ ሌሎች መንገዶች ጠፍተውብሽ ነው በዚህ ነገር የመጣሽው? የምር ሩታ ረድተሽ ሄርሜላን ለማስለቀስ ወይም ለማሳዘን የጣርሽው? አዎ ልጅ ወለሻል፣ ልጅ አለሽ። ሩታ ብዙ ነገሮች ተጎድታለች፣ ብዙ ተሰቃይታለች። ቅድም ስትጠቅሻቸው በነበሩት መንገድ እርጉዝም ሆና ከወለደችም በኋላ መጫት ሆና ብዙ ነገሮችን ሆናለች፣ ብዙ ነገሮችን አሳልፋለች። አዎ ዋጋ ከፍላለች። ለዛ ዋጋዋ ደግሞ ምንድነው? ከዚህ በፊት በምታደርጋቸው መንገድ ሄዳ ነገሮችን ማሸነፍ በምችልበት ብልጥነች። በቃ የምትሄድበት መንገድ የወላችሁ ልክ ነው፣ የወላችሁ እውነት ስላላት ነገሮችን ማስተዋል ስለምትችል ነገሮችን እንዴት ማድረግ እንደምትችል እያሳየችን በነበረበት መንገድ ሄዳ ቢሆን ኖሮ ይህ ነገር ዛሬ እንደዚህ አይፈጠርም ነበር። ግን ምንድን ነው ዛሬ ያደረገችው ነገር የምር እኔ አላስደስተኝም። ምክንያቱም አብርሽን ለማግኘት መስዋዕት ከፍያለሁ ለማለት ይህን ያህል ጥግ ድረስ መሄድሽ ልክ ነው ብዬ አላስብም። አብርሽ ጋር ለማብሸቅም የሄዳችሁበት መንገድ ፍቅርም ከመጀመሪያ ቀን ጀምረን እኔም ጀምሬ ሳወራው የነበረው ምንድን ነው? ልክ አይደለሽም፣ ለዛ አተሻል፣ የምታረጊው ነገር ለአንቺ አይጠቅምሽም፣ በይቅርታም ልናልፍሽ የምንችለው ነገር አይደለም እያረግሽ ያለሽው ከአብርሽ ጋር ሆነሽ ስል ነበር። አሁንም ዛሬም ያረግሽው ነገር በአንድም በሌላ መንገድ ልክም ያልሆነ አለ፣ ልክም የሆነ አለ። ለምሳሌ ልክ ነው ብዬ የማስበው ለእውነት ብለሽ ካሰብሽው እውነት ተሰምቶሽ ለእሷ ተቆርቁረሽ አብርሽን ደግሞ ከስተቱ እንዲማር ለማድረግ መጣርሽ ልክ ነው። ግን በዛ ልክ ግን ሄርሜላ ላይ መጨከንሽ ግን ልክ አይደለም። ምክንያቱም እሷም ሴት ነች፣ እሷም ሴት ነች። አብርሽ ሁለቱንም እየጎዳ ነው፣ እያሰቃየ ነው። አብርሽ ሁለቱም ላይ ነው እነዚህን ነገሮች እያደረገ ያለው። ስለዚህ ነገሩን ባላንስ አድርጎ ለማስኬድና አብርሽ ወደ ቀልቡ ለመመለስ መጣርሽ ልክ ቢሆንም ግን በዚህ ልክ ግን የማስመሰል ጥግ ይዘሽ መተሽ ነገሮችን ለማስተካከል እሞክራለሁ፣ አብርሽ ያምነኛል፣ አብርሽ ይቀበለኛል፣ አብርሽ አይናደድም፣ አብርሽ ምንም አይመስለውም ብለሽ ማሰብሽ ልክ አይደለም። ምክንያቱም ዛሬ የተሰማውን ስሜት አይተሽዋል። እንዴት ደስተኛ ሊሆን ይችላል? እንዴት ይህን ነገር ሊቀበለው ይችላል? አብርሽ የምሩም ሆነ የብሩም አይሁን እስከ ዛሬ ሲያደርጋቸው የነበሩት ነገሮች ከሩታ ጋር እየተነጋገርሽ እያደረግሽ ቢሆንም ማለት ነው እንዴ ይሄን ያህል እንዴት እሱ ጅል ነው እንዴ? እሱ ፋራ ነው እንዴ? አዎ አጃጅላችሁታል፣ ቀልዳችሁበታል፣ ብዙ ነገር አድርጋችሁታል። እስከ ዛሬም በጣም ተበቅላችሁታል። ሩታ ብዙ ተበቀለሽዋል ብዬ አስባለሁ። ብዙ ነገር ዛሬ ዋጋውን አግኝቷል። ግን በዛው ልክ ደግሞ አብርሽ
በዚህ ሰዓት ይቀበለኛል፣ ያምነኛል፣ ከኔ ጋር ይሆናል። አንቺን ፍቅር ይህንን ነገር ስላረኩና አብርሽን ወደ ቀልቡ መልሼዋለሁ። ስለዚህ ከዚህ በኋላ ከኔ ርቆ ከኔ ሀሳብ ወጥቶ ወደ ሩታ ይመለሳል የሚለውን ሀሳብ እንዴት መጣልሽ? እንዴትስ በአንዴ ነገሮች ይስተካከላሉ ብለሽ አሰብሽው? አየሽ፣ በእሷም ነገሮችን ለማስተካከል መምጣትሽና እኛም ስንለው የነበረው ነገር አብርሽ ወደ ጤንነቱ እንዲመለስ ወይ ረፍት ማድረግ አለበት ወይ ደግሞ ከሰዎች መራቅ አለበት፣ ሌላ ፋይል ከፍቶ ራሱን ማሰቃየት የለበትም ብለን ስናወራ ነበር። ያንን ለማድረግ ጥረሽ ደክመሽ ቢሆን ኖሮ ኖርማል ነበረ። ግን በዚህ ልክ ደግሞ በማስመሰል ጥግ ድረስ እኛን ይቅርታን እንድናደርግልሽ ያረግሽው ነገር ልክ እንዳልሆነ ስንናገር የነበረውን ነገር ለመደበቅም ይሁን ለምን እንዳሰብሽው በማላቀው መንገድ ነው ዛሬ እነዚህን ነገሮች ስታደርግ የነበረው። ልክ አይደለሽም። በእውነት እኔ ዛሬም ለእኔ ልክ አይደለሽም። ምክንያቱም ምንም መስዋዕት የሚያስከፍል ነገር አብርሽ ቢያጠፋም በዚህ ልክ ድረሽ ለአንድ ሰው ወግነሽ ነገሮች ይስተካከላሉ ብለሽ አብርሽን ወደ ቀልቡ እመልሰዋለሁ ብለሽ እነዚህ ነገሮች ማድረግ አልነበረብሽም። ምክንያቱም ልቡ እንዲደነድን ከሩታ ጋር ያለው ነገር እንዲቃቃር ነው። መጥቶም እኮ ሲል የነበሩ ነገሮች አሉ። ምክንያቱም ከዚህ በፊት ሲላቸው የነበሩ ሲወቅስበት የነበሩት መንገዶች፣ ከዚህ በፊት ከሩታ ጋር ሲጣላበት የነበሩት መንገዶች፣ ብዙ ነገሮች አሉ። ብዙ ማለት ነው። ግን ያን ነገር ሊያስተካክል የሚችለው አብርሽ በራሱ ቆሞ ራሱ አስቦ ነገሮችን ባላንስ አድርጎ እንዲያስብ ማድረግ ብትችይ ኖሮ ጀግና ብዬ አስብሽ ነበር። ዛሬ እንደውም መናደድ የለብሽም። ለምን አላመነኝም? ለምን አልተቀበለኝም? እስከ ዛሬ እነ ሩታና ሄርሜላን ስታበሽቃቸው ስታናድጃቸው በነበረበት ሰዓት፣ እንደዛ ማስመሰል ጥግ ድረስ ስትሄጂ በነበረበት ሰዓት እንዴት ነው ያንን ያላረገ ያንን ያላመነ ሰው ዛሬ እንዴት ነው ይህን ያምነኛል ይህን ይቀበለኛል ብለሽ ተነስተሽ የመጣሽው? ዛሬ እንዴት አይናደድም ብለሽ አሰብሽ እንዴ? ሊመታሽ ሁላ እኮ ታግሎ አይደል? እንዲሁም ሴት ስለሆንሽ አዝኖልሽ ነው እንጂ የምር ቢመታሽ ራሱ የሚያስመታ ነገር ነው የሰራሽው። ምክንያቱም ልክ አይደለማ። ለእውነት መቆም ከሆነ ለእውነት ሲቆም እንደዛ አይቆምም። ምክንያቱም ለእውነት ከሆነ ሁለቱንም ባላንስ አድርገሽ አንዱንም ሳትጎጂ አንዱንም ሳትጠቅሚ ለመጥቀም ከሆነ እሱን ለማስተካከል የምጥሪበት መንገድ መጣር ነበረብሽ እንጂ በዚህ ልክ ይሄ ፌር አይደለም። ምክንያቱም እኔ ምንም አላስደስተኝም፣ የሚያስደስትም ነገር አይደለም፣ ለአብርሽም ትልቅ ነገር አይደለም ያረግሽለት። አዎ ቆም ብሎ ማሰብ እንዳለበት እነዚህ የሚያደርጋቸው ነገሮች እሱም ላይ ደርሶ እሱም የሚቆጭበት ነገር መሆኑ ማሳየትሽ ልክ ነው። ግን በዛ ጥግ ድረስ ደግሞ ማስመሰል ድራማ ሰርቶ በቀል ተበቅሎ ሰው ላይ ተንኮል ሰርቶ ምናምን ቅብርጥሴ አርጋችሁ ምናምን እርስ በርስ ተወዳጅታችሁ እንደዚህ አይነት ቁማር ተጫውታችሁ አብርሽን የእሷ ለማድረግ ወይም አብርሽ ልክ ነው ልክ አይደለም መስተካከል አለበት ለማለት የሚያስነግር ነገር አይደለም ዛሬ የሰራችሁት። እኔ እንጃ፣ እኔ ምንም ስላልጣመኝ ለመናገርም ከብዶኛል። እና ውድ ቤተሰቦቼ እናንተስ ምን ተሰማችሁ? የምር ይሄ ነገር ልክ ነው ልክ አይደለም? እውነት አሁን ፍቅር ያደረገችው ነገር ልክ ነው ልክ አይደለም? ለእኔ ልክ አይደለም። ልክ የሚሆንበት መንገድ ቢሆን ፌር አድርጋው ባላንስ አድርጋው ነገሮችን እሱን ለማስተካከል ብጥር ኖሮ ፌር ነበረ። አሁን ግን የሄደችበት መንገድ ልክ አይደለም። አሁንም እኔ ከመጀመሪያ ቀን ጀምሮ ስቃወማት ነበረ። ዛሬም ባረገችው ነገር እቃወማታለሁ። አብርሽ ጋር ባረገችው ነገር ግን እሱም ያው ዛሬ የራሱን ዋጋ ከፍሏል። ምንድነው እስከዛሬ ሲያደርጋቸው የነበሩትን ነገሮች በጠቅላላ ልክ እንዳልሆነና ከዚህ በኋላ ለሚሄዳቸው መንገዶች ትምህርት እንዲሆነው የሰጠችው ነገር ትክክል ቢሆንም ለእኔ ግን አብዛኛው ነገር ልክ እንዳልሆነ ነው የሚሰማኝ። ውድ ቤተሰቦቼ እኔ ይሄን የተሰማኝ፣ እናንተስ ምን ትላላችሁ? ምን ተሰማችሁ? እስቲ ሀሳባችሁን በኮሜንት ላይ ጻፉልኝ። ውድ ቤተሰቦቼ እኔ በሌላ ቪዲዮ እስክመጣ ድረስ ሰላም ሁኑልኝ።